የካናዳ መንግስት 32000 ለሚሆኑ ዓለም አቀፍ ሙያተኞች የሥራ ዕድል ሊሰጥ ከስምምነት ላይ ደረሰ። ሰላም እንዴት አላችሁ? ዳጊ ነኝ ከዳግላስ ትራቭል። በዛሬው ቪዲዮ ያነሳነውን ጉዳይ ለእናንተ ይጠቅማል ብለን ባሰብነው መንገድ እናጋራችኋለን። እነዚህ 32000 የሚደርሱ የሥራ ዕድል የሚሰጣቸው ሙያተኞች በየትኞቹ የሙያ ዘርፎች የሰለጠኑና ልምድ ያላቸው ናቸው የሚለውንም ጉዳይ የምናነሳ ነው የሚሆነው። ከዚህ መረጃ ጋር ተያይዞ የካናዳ መንግስት እነዚህን ሰራተኞች የትኞቹ ከተሞችና ቴሪቶሪዎች ላይ ስራ እንደሚሰጣቸው ማሳወቋል። ይህንንም ጉዳይ የምናነሳ ነው የሚሆነው። ኢትዮጵያ ውስጥም ሆነ በሌላው ዓለም ክፍል የምትገኙ መላ የክርስትና እምነት ተከታዮች በሙሉ እንኳን ለትንሣኤ በዓል በሰላም አደረሳችሁ። በያላችሁበት መልካም በዓል ተመኝተናል። መግቢያችን ላይ ያነሳነውን ጉዳይ ከወደዳችሁት ቪዲዮ ላይክ ማድረግና ይጠቅማችኋል ብላችሁ ለምታስቧቸው ወዳጆች ማጋራት እንዳይረሳ። እንደተለመደው እስከ ቪዲዮ ፍጻሜ አብራችሁን ቆዩ ግብዣችን ነው። የካናዳ መንግስት በተለያዩ መገናኛ ብዙሃን እንዳሳወቀው በመጪው አንድ ዓመት ማለትም ከ2026 እስከ 2027 ባለው ጊዜ ውስጥ 32000 የሚደርሱ ዓለም አቀፍ ሙያተኞችን በመርዳት ስራ ሊሰጣቸው እንደሆነ ነው በመረጃው ያጋራው። ይህ 32000 ሰራተኞች የስራ ዕድል የሚያገኙበት ፕሮግራም ፎሬን ክሬደንሻል ሪኮግኒሽን ወይም ኤፍሲአር ፕሮግራም ይባላል። እንደ መረጃው ከሆነ ይህ ፕሮግራም የሚመራው ኢምፕሎይመንት ኤንድ ሶሻል ዴቨሎፕመንት ካናዳ ወይም ኢኤስዲሲ በሚባለው የካናዳ ተቋም እንደሆነ ነው የተነገረው። በስምምነቱ ላይ እንደተገለጸው በሕክምና ሙያ የሰለጠኑና በኮንስትራክሽኑ ዘርፍ ዓለም አቀፍ እውቀት ያላቸው ሙያተኞች የተሻለ ፕራዮሪቲ እንደሚሰጣቸው ነው ያመለከቱት። በዚህ ፎሬን ክሬደንሻል ሪኮግኒሽን ፕሮግራም መሰረት እነዚህ ሙያተኞች ቅድሚያ በተሰጣቸው ሁለት የሙያ ዘርፎች የሰለጠኑና በሌሎችም የሙያ ዘርፎች ዓለም አቀፍ እውቀት ያላቸው ግለሰቦች ካናዳ ሌበር ማርኬት በሚፈቅደው ሕግና ደንብ መሰረት የካናዳን የሙያ ዘርፍ ወይም ደግሞ ካናዳ ውስጥ የተፈጠረውና የሚፈለገውን የስራ ጋፕ መሙላት የሚችሉ መሆን አለባቸው። ከዚህ ጋር ፊት ማድረግ ከቻሉና ሬዲሜድ የሆኑና በካናዳ የሌበር ማርኬት ላይ ገብተው መስራት የሚያስችላቸው እውቀትና የስራ ልምድ ያላቸው ግለሰቦች መሆን ይኖርባቸዋል። በዚህ 58 ጉዳዮች ተነስተው ከስምምነት ላይ በተደረሰበት ዓለም አቀፍ የሰራተኞች ቅጥር መሰረት ኤፍሲአር የሚባል የሎን ፕሮግራምም ተዘጋጅቶለታል። ይህ ብድር የተዘጋጀው ስራ ፈቃዳቸውን እስኪያገኙና ሰትል እስኪያደርጉ ድረስ ሰፖርት ለማድረግ እንደሆነ ነው በመግለጫው የተካተተው። በዚህ መግለጫ በዝርዝር እንደተቀመጠው የሰራተኞቹን የሪኮግኒሽን ፕሮሰስ ፈጣን ለማድረግ፣ በሎን ሰፖርት ለማድረግ፣ የስራ ቅጥር ሂደታቸው እንዲፈጥን አሲስት ለማድረግ እና የካናዳን የስራ ኤንቫይሮንመንት እንዲላመዱት ለመርዳት የተመደበ የሎን አገልግሎት እንደሆነ ነው መረጃው የሚያመለክተው። በዚህም መሰረት የሚደረገው ድጎማ 15000 እስከ 30000 የአሜሪካን ዶላር ነው። የብድሩን ጠቀሜታ በተመለከተ ቀደም ሲል ካነሳናቸው ጉዳዮች በተጨማሪ ከላይሰንስ ጋር የተገናኙና ለኤግዛም የሚከፈሉ ፊዎችን ለመክፈል ይጠቅማቸዋል። ተጨማሪ ራሳቸውን ለማብቃት የሚወሰዱ አጫጭር ስልጠናዎችና ትምህርቶች ለመውሰድ የሚከፈል ክፍያ እንደሆነ ነው የካናዳ መንግስት ያሳወቀው። ከዚህ በተጨማሪ ለኬሪየር ኮንሰልቲንግ፣ ለሜንቶርሺፕ እና እንዲሁም ለስራ ዝግጅነት ወርክሾፖችም የተመደበ ብድር ነው። 32000 የሚደርሱ ዓለም አቀፍ ሰራተኞች በአንድ ዓመት ጊዜ ውስጥ ለስራ ዝግጁ በሚሆኑበት የዚህ የኤፍሲአር ፕሮግራም ቀደም ብለን ካነሳ ነው ከ15000 እስከ 30000 የሚደርሰው ሎን በተጨማሪ የካናዳ መንግስት ከ2026 ጀምሮ ተግባራዊ የሚደረግ 97 ሚሊዮን የካናዳ ዶላር ይህንን ፕሮግራም ራን ለማድረግ በጀት እንዳደረገ ነው መግለጫው የሚያሳየው። ከ15000 እስከ 30000 የአሜሪካን ዶላር በተጨማሪ 97 ሚሊዮን የካናዳ ዶላር ለተለያዩ ፕሮቪንሶችና ቴሪቶሪዎች ድጋፍ ይሆናል ተብሎ ነው የታሰበው። በዚህ ድጋፍ መሰረት ፕሮግራሙ ትራንስፓረንት ይሆናል። ይህ ፕሮግራም ታማኝነት እንዲኖረው በጊዜው እንዲጠናቀቅና ያለምንም መቆራረጥ በተያዘለት ጊዜ በአግባቡ ራን እንዲደረግ ይረዳል ተብሎ ነው የታሰበው። የካናዳ መንግስት ይህንን ኢኒሺየቲቭ ያሳወቀው በ2025 የበጀት ዓመት ነበረ። በዛም መሰረት ከዓመት በኋላም ይህ ፕሮግራም ቀጥሎ ከ2026 እስከ 2027 ባለው ጊዜ 32000 የሚደርሱ የተለያዩ ሀገር ዜጎች በተለይም በሕክምናና በኮንስትራክሽን የተሻለ እውቀትና ልምድ ያላቸው ግለሰቦችን ለመውሰድ ከፍተኛ በጀት መመደባቸው ነው የተለያዩ መገናኛ ብዙሃን እያጋሩት የሚገኙት። IRCC ወይም ኢሚግሬሽን ሪፊውጂ ኤንድ ሲቲዝንሺፕ ካናዳም ኢሲዲሲ ከሚባለው ይህን ፕሮግራም ከሚያዘጋጀው አካል ጋር በመተባበር አብሮ እንደሚሰራው ነው እሱም በመግለጫው ያሳወቀው። በተለይ እነዚህ ሙያተኞች የሚያግዷቸውን የተለያዩ ችግሮችን በመቅረፍ ከፍተኛ ጥረት እንደሚያደርግ ነው በመግለጫው ያሳወቀው። ይህንን ፕሮግራም በተያዘለት እቅድ መሰረት ከግብ ለማድረስ ፌደራል ፕሮፌሽናል እና ቴሪቶሪያል አክሽን ፕላን ተዘጋጅቷል። በዚህ አክሽን ፕላን መሰረት ተፈጻሚ እንደሚደረግ ነው የሚጠበቀው።
IRCC ወይም የካናዳ የኢሚግሬሽን እና የሲቲዝንሺፕ ተቋም እንደገለጸው ከሆነ እነዚህን ዓለም አቀፍ ዕውቀት ያላቸው ሰራተኞች የኤሊጂቢሊቲ አለም ደግሞ ግለሰቦቹ ብቃታቸውና ዕውቀታቸውን ለማረጋገጥ የሚሆኑ ፊት ማድረግ መቻላቸውን ያላቸው ባክግራውንድ ከሚፈልገው ሪኳየርመንት ጋር መጣጣሙን ቼክ ያደርጋል። ለዚህም እንዲሆን የተለያዩ መለኪያዎችን አዘጋጅቷል። ከዛ ባለፈ የስራ ፍቃዳቸውን ፋሲሊቴት ያደርጋል። ስራውን ከጀመሩ በኋላም እነዚህ ሙያተኞች የሀገሪቷን ሕግ ተከትለው የተመደቡበትን ስራ በአግባቡ እየሰሩ መሆኑን በተለያዩ መንገዶች ኢቫሉዌት ያደርጋል። እነዚህ ሁሉ ሂደቶች ፎሬን ክሬደንሻል ሪኮግኒሽን የተባለው ፕሮሰስ በአግባቡ ተፈጻሚ እንዲሆንና በታሰበለትና በታቀደው አክሽን ፕላን መሰረት ተግባራዊ እንዲሆን ይረዳል። ከዛ ባለፈ ደግሞ ሙያተኞቹ የእንግድነት ስሜት እንዳይሰማቸው ከስራና ከመኖሪያ ፍቃድ ጋር የተያዙ ጉዳዮችን በቶሎ ለመጨረስ ይረዳል ተብሎ ታስቧል። ይህ ብቻ አይደለም። የካናዳ መንግስት ፕሮፌሽናል ኖሚኒ በሚባለው ፕሮግራምም በ2025 ከነበረው በ31% አሳድጎት የተለያዩ ሀገራት ዜጎች ሆነው ካናዳ ውስጥ ወደሚገኙ የተለያዩ ፕሮቪንሶችና ቴሪቶሪዎች መስራት የሚችሉ ሰራተኞችን ቁጥር ከፍ እንዳደረገ ነው ሌላው መግለጫ የሚያመለክተው። በዚህም መሰረት 14119 የሚሆኑ የተለያዩ ሀገራት ዜጎች ወደ ኦንታሪዮ ተጉዞ መስራት እንዲችሉ እድል ያገኛሉ። በ2025 4875 የነበረው የአልበርታ ሎኬሽን ደግሞ በዚህ 2026 ከ6400 በላይ ስሎቶች ተቀምጠውለታል። ማኒቶባ ለሚባለው ግዛትም 6239 የስራ ፍቃዶች ተሰጥተዋል። በብሪቲሽ ኮሎምቢያ ደግሞ 5254 የሚደርሱ የስራ ዕድሎች ተዘጋጅተዋል። ከዚህ በተጨማሪ በሳስክቹዋን 4769 የስራ መደቦች እንዲሁም ትንንሽ በሚባሉት የዩኮን እና የኖርዝ ዌስት ሪጅኖች 282 እና 192 የስራ ዕድሎች እንደተዘጋጁ ነው መረጃዎች የሚያመለክቱት። እነ ኖቫ ስኮቲያ፣ እነ ኒውፋውንደርላንድን፣ ላቦርደር እና ፕሪንስ ኤድዋርድ አይስላንድስ የተባሉት የተለያዩ የካናዳ ግዛቶችና ቴሪቶሪዎች በፒኤንፒ ፕሮግራም በዚህ ዓመት የሚቀበሉትን የሙያተኛ ቁጥርና ያዘጋጁትን የስራ መደብ አላሳወቁም። እንግዲህ ውድ የቻናላችን ቤተሰቦች ለዛሬ የካናዳ መንግስት 32000 ለሚደርሱ የተለያየ አካዳሚክ ባክግራውንድ እና የስራ ልምድ ያላቸው ሙያተኞች መዘጋጀቱን በተመለከተ ያለውን ጠቅላላ ሂደት በዚህ መንገድ ወደ እናንተ አድርሰናል። በዚህ ፕሮግራም ጠቃሚ መረጃ እንዳገኛችሁ ተስፋ አድርጋለሁ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽኑ የናንተ ነው። ከኮሜንት ባለፈ ደግሞ ዲስክሪፕሽን ቦክስ ላይ የተለያዩ ሶሻል ሚዲያ ሊንኮቻችን አሉ። በዛ መንገድ ሐሳብ አስተያየታችሁ ልታጋሩን ትችላላችሁ። ሀገር ውስጥም ሆነ ከሀገር ውጭ ያላችሁ በያላችሁበት በድጋሚ መልካም የትንሳኤ በዓል ተመኝተናል። ያነሳነውን ሐሳብ ከወደዳችሁ ቪዲዮ ላይክ ማድረግና ይጠቅማችኋል ብላችሁ ለምታስቧቸው ወዳጆቻችሁ ማጋራት እንዳይረሳ። ለዚህ ቻናል እንግዳ ከሆናችሁ ደግሞ አሁን የምትገኙት ዳጊ ትራቨል ቲፕስ የተሰኘው የዩቲዩብ ቻናል ነው። በዚህ ቻናል ከኢሚግሬሽን እና ከቪዛ ከኤርላይንስ እና አጠቃላይ ከአቪዬሽን ኢንዱስትሪ ጋር የተገናኙ ጉዳዮችን እያነሳን ዘወትር ማክሰኞ ምሽት 12 ሰዓት እና ዘወትር አርብ ምሽት በተመሳሳይ ሰዓት ወደ እናንተ የምንደርስ ነው የሚሆነው። ከዚህ በተጨማሪ ሀገር ውስጥና ኢንተርናሽናል የበረራ ትኬት አስፈልጓችሁ ከሆነ በራችን ክፍት ነው። አብራችሁን ስለቆያችሁ ሀሳብ አስተያየታችሁን ስላጋራችሁን ቪዲዮን ላይክ እና ሼር ስላደረጋችሁ እንዲሁም የዚህ ቻናል ቤተሰብ ስለሆናችሁ ከልብ አመሰግናለሁ። በያላችሁበት መልካም በዓል መልካም ጊዜ